የነፂ ነገር ግን ማለት ነው ግራ የሚያጋባ ነው። ቤተሰቦቼ ያው አንድ ቪዲዮ ሰርታ ነበረ። እሱም የአብርሽ ይቅርታ እስካልጠየቀኝ ድረስ ጥግ ድረስ እፋለመዋለሁ አልፋታውም የሚልና ሌላው ደግሞ በጣም ግርም ያለኝ ነገር ሩታና አብርሽ ባሊና ሚስቶችም ፍቅረኛሞችም አይደሉም፣ ውሸታቸውን ነው። ዱባይ እስከሚሄድ ድረስ ለእኔ ደውልልኝና ከሩታ ጋር ያለው ነገር ሁሉ ውሸት እንደሆነ ይነግረኝ ነበር። እስከዛ ድረስ ያወራኝ ነበር። ሲቀጥል ደግሞ የእውነት ቢሆን አለች የእውነት ሩታና አብርሽ የእውነት ፍቅረኛሞች ወይም ደግሞ ባለትዳሮች ቢሆኑ ኖሮ ሰርጋቸውን ዱባይ አያደርጉም ነበር። ጠቅላላ ሩታና አብርሽ የሚሰሩት ነገር ውሸት ነው። ዱባይ እስከሚሄድ ድረስ እኔን ያወራኝ ነበረ። ከሩታ ጋለው ነገር ውሸት እንደሆነ ሁሉን ነገር ይነግረኝ ነበረ፣ የደውልልኝ ነበረ። ስለዛ አሁንም የኔን ህይወት በጥብጦታል አብርሽ ይቅርታ እስከሚለኝ ድረስ ጥግ ድረስ አልፋታውም የሚል ቪዲዮ ነበረ የለቀቀችው ማለት ነው። ያው እውነት ትመነምናለች እንጂ አትቀርም የሚለው ላይ እንግዲህ ማታ ይጠብቁኝ ባለችበት ቪዲዮ ያው መልስ ሰጥታለች ማለት ነው። በዚህ አጋጣሚ ማለት ነው ነፂ፣ አንዳንድ የምትሳደቡ ልጆች አላችሁና ነፂ ማለት ነው ዱባይ እስከሚሄድ ድረስ የሚያወራሽ ከሆነ የምትከታተዩ ከሆነ አብርሽና ሩታ ከንፈር ለከንፈር ሲሳሳሙ በአደባባይ ባሌና ሚስቶች ነኝ ሲባባሉ በአደባባይ ቀለበት ሲያደርጉ አንቺ ምን አደነዘዘሽ? ምን ሆነሽ ነበረ ነው እኔ ጥያቄ። አሁን የት ነበርሽ እስከዛ ድረስ? መቼም አንድ ወንድ ልጅ የራሱ ያልሆነችን ሴት ከንፈሯን አይሰማለን። ሴት ልጅም የራስ የማትለውን ሰው ሄዳ ከንፈር አትስምምና በአደባባይ ከንፈር ለከንፈር ሲሳሳሙ ይፋ ሲያደርጉ ፍቅራቸውን ያ ሁሉ ነገር ሲሆኑ ነጽዬ አንቺ የት ነበርሽ? እኔ እንደ ሴት ለመፍረድ አይደለም ግን እነዛን ጊዜያቶች ደጋግሜ ብያለሁ። የት ነበርሽ? ማታ ያልሽው የተናገርሽ ንግግር በጣም ገርሞኛል። ሲቀጥል ደግሞ ያው አብርሽና ሩታ የውሸት ስለሆነ ነው ዱባይ ሰርጋቸውን ያደርጉት። የእውነት ቢሆን በቤተሰብ መሀል እዚሁ ሀገሩ ላይ ያደርጉ ነበር። ግን ትዳሩም ሁሉ ነገሩ ውሸት ነው፣ የውሸት ስለሆነ ነበር አልሽ። ሽማግሌ ላኩት። ታዲያ ውሸት ነው እንዴ? ቆንጆ ነጽ የኛ መቼም በአይናችን አይተናል። የሩታ እናት ቤት ሽማግሌ ገብቶ ልል ብለው ደግሰው እንግዲህ ሲቀበሉ ሽማግሌ አይተናል። ያም ውሸት ነው እያልሽ ነው። ትላልቅ ሰዎችም በዚህ ህይወት ውስጥ የውሸት ተሳትፈዋል። ሁሉ ነገሩ ድግሱ፣ ሽማግሌው ምናምን ያልሽ ሁሉ ውሸት ነው ማለት ነው። በጣም ግራ የሚያጋባ ንግግር ነው ነጽ የተናገረችው ማለት ነው። በእርግጠኛ ከዚህ በኋላ እንግዲህ ውሸትም ሆነ ያው በውሸት ውስጥ የተጀመረ ነገር ነው እውነት የሚሆነው። እውነት ሆኖ አይተነዋል። ሲቀጥል ደግሞ ያው አንዳንዶቻችሁ ያው በሴት ላይ አትፍረዱ፣ ሴት ሆናችሁ። እኛ እኮ በሴት ላይ አልፈረድንም። እኔ ደጋግሜ ተናግሬያለሁ። በሴት ላይ አልፈረድንም። እሺ ነፂ ምንድን ነው አይኗን የጨፈነው? ያ ሁሉ ነገር ግርግር፣ ያ ሁሉ ነገር ሲሆን አብርሽና ሩታ እንደዛ ሲሆኑ ቀለበት ከአንዴም ሁለት አይደል ያሰረላት። ያን ሁሉ ጊዜ ነፂ እያየሽ ለምን ዝም አለሽ? ለምን አልወጣችም? በመጀመሪያው እንደዚህ ቀለጥለጥ ባለበት ሰዓት አሁን ወደ ትዳር ገብተው ኑሮ በመሰረቱበት ሰዓት አልነበረም። መጀመሪያው ላይ ይሄ ነገር አብርሽ አቆመ ብለሽ እንዳውኑ ደፍረሽ ለምን አልወጣሽም? ነፂ መቼም ትከታተያለሽ አውቃለሁ ብለሻል። ብዙ ነገር አብርሽ ዱባይ እስከሚሄድ ድረስ ያወራኛል፣ ውሸት እንደሆነ ነው ሁሉን ነገር ሲያወራኝ የነበረው። በህይወቴ ተጫውቷል። ይቅርታ ካልጠይ አሁን ይመስለኛል ነፂ ቤተሰቦቼ በጣም አሁን እንደዚህ የሆነችበት ምክንያት ከዚህ በኋላ አብርሽ እሷ እንደማይሆን በደንብ አርጋ ታውቃለች። መቼም እዛ ጋለውን ትዳሩን እቺ ልጅ በዛም አነሰም የውሸት ሆነ የእውነትም እንግዲህ በሆዷ የእሱን ፍሬ ነው አይደል ያዘችው። ያንን ነገር መቼም ትቶ ልጁን ትቶ ወደ እሷ አይመለስም። ከእንግዲህ ቢመለስም ለእሷ ፍቅረኛ መሆን አይችልም። ያንን ሁሉ ስለተረዳች ያለው አማራጭ ምንድን ነው? ፍቅረኛ ይሁን። ብዙዎቻችሁ እየፈረዳችሁብኝ ነው። እስከ ዛሬ ነበርሽ፣ ውሸትሽን ነው፣ የሰው ትዳር ለመበጥበጥ አስበሽ ነው የመጣሹ እያላችሁኝ ነው ብዙዎቻችሁ አልሽ። አዎ እኛ እኮ እውነቱን አውጪ ነው በቃ። እውነቱን እውነተኛ ማስረጃ ካለሽ አውጪ። እስከዛሬ የት ነበርሽ ነው እንዴ? አይደለም በህዝብ በሚመለከት ሰው ፊት ታይና ማለት ነው። የእውነት እንደው በህግ ራሱ ብትሄጂ ማለት ነው። እስከዛሬ የት ነበርሽ? እነዚህ ልጆች ስንት አመት ሆናቸው? የት ነበርሽ ይባላል አይደለ እንዴ? አለሽ። ስለዚህ አሁንም ህይወት ይቀጥላል። ነፂ የራስሽን ህይወት ኑሪ። እነሱን ተዋቸው። ከአብርሽ ደግሞ ይቅርታ አጠብቂ ነፂ ይመስለኛል ቃል ገብቶላታል አብርሽ እንደሚመስለኝ ከሆነ ማለት ነው። እና
ሁሉም ነገር ውሸት እንደሆነ ከሩታ ነገር የሚያወራት ነገሮች ሁሉ ውሸት እንደሆነና ከሩታ ጋለው ነገር ሁሉ ድራማ እንደሆነ እንደሚነግራትና ለሷ ደግሞ ቃል እንደገባላት ይመስለኛል። ያ ነገር አብርሻው ጥፋት አጥፍቷል። ይቅርታ መጠየቅ ካለበትም ይቅርታን ጠይቆ ያንቺም የራስሽን ህይወት መኖር አለብሽ፣ እሱም የያዘውን ትዳር ህይወት መኖር አለበት ብዬ ነው ማስበው። ከእንደዛ በእድሜሽ ላይ በላይፍሽ ላይ አስጠብቆሽ እንደዛ ተረማምዶብሽ ከሆነ አዎ እንደ ሴት ይቅርታ መጠየቅ አለበት። ለዛ ሁሉ ለፈጀሹ ጊዜ አዎ ይቅርታ መጠየቅ። ከዚህ ውጭ ግን ነፂ እልህ ተጋብተሽ አንቺም የራስሽን ላይፍ እየኖርሽ ቆይተሽ አሁን ድንገት መተሽ እነዚህ ልጆችን በእንደዚህ አይነት ሁኔታ ስላየሽ ብቻ ተናደሽ ወይም ደግሞ ሰው ገፋፍቶሽ ከሆነ እንደዚህ አይነት ቪዲዮ እንድትሰሪ ወደዚህ አይነት ነገር እንድትገቢ ያደረገች ሰው ከሆነ ይሄ በምንም ታምር እሱ ይቅርታ ሊጠይቅሽ አይችልም። ግን ደግሞ አስጠብቆሽ ከሆነ እውነት ነው እንደ ሴት ይቅርታ ሊጠይቅሽ ይገባል። ግን አሁን